በድሬዳዋ አስተዳደር የተማሪዎችና የመምህራንን የፈጠራ አቅም ለማሳደግ ያለመ የሳይንስና ቴክኖሎጂ አውደ ርዕይ ተካሂዷል። ከ40 በላይ አንደኛና ሁለተኛ ደረጃ ትምህርት ቤቶችን ባሳተፈ መልኩ በተካሄደው 12ኛው የሳይንስና ቴክኖሎጂ አውደ ርዕይም በተማሪዎች የተከናወኑ በርካታ የፈጠራ ስራዎች ለእይታ ቀርበዋል። የሰራው ሲስተም ልብ ምታችንን በጣታችን ብቻ በመለካት ልብ ምታችንን በቀላሉ አናላይዝ አድርጎ ለኛ የሚነግረን ነው እና ታካሚዎች በትንሽ ሰዓት ብዙ አገልግሎቶችን እንዲያገኙ ነው ያደረግነው። እዚህ በምታየው ሲስተም በልብ ምት ሲስተም ላይ 4 ቋንቋዎችን ለማጠቃለል ሞክረናል። እንግሊዘኛ፣ አማርኛ፣ ኦሮምኛና አፍ ሶማሊን ለመጨመር ሞክረናል ማለት ነው። እንዲሁም በተጨማሪ ደግሞ ከአርቲፊሻል ኢንተለጀንስ ጋር ለማጠናከር ወይም ደግሞ አንድ ላይ እንዲሄዱ ለማድረግ ሞክረናል። እኛ የሰራነው ሚኒዶር ባጃጆችን ቦዲያቸውን ሳንቀይር ኢንጂናቸውንና የነዳጅ ፓርታቸውን በማውጣት ሞተራቸውን በመቀየር ሞተርና ባትሪ በመግጠም በሶላርና በቻርጅ እንዲሰሩ ነው። ዋነኛ ዓላማችን እሱ ነው። አሁን ከተማችን በፀሐይ በጣም የታደለች ነው። የበረሃ ንግስት ነው የምትባለው። ግን ሶላር ላይ እስካሁን ምንም የሰራነው ነገር የለም። በወተር አማካኝነት ኤሌክትሪክን የሚያመነጭ ታዳሽ የሆነ ኃይል ነው እና እዚህ ጋር እንደምታዩት የዚህ ፕሮጀክት ዋናው ዓላማ በኤሌክትሪክ እጥረትና በተለያዩ አካባቢዎች የመብራት እጥረትን ለመቅረፍ ነው እና ይሄ ታንኩ ቢያድግና ትልቅ ቢሆን በተለያዩ የመንገድ ላይ መብራቶችንም ሊያበራልን እና በቤታችን ውስጥም የተለያዩ ኤሌክትሪክን ሊያስጠቀመን ይችላል። አምራች ኢንዱስትሪዎችን ጨምሮ የሚመለከታቸው አካላትን ባሳተፈ መልኩ የተካሄደው አውደ ርዕይም ተማሪዎች በተለያዩ ጉዳዮች ላይ የሚያከናውኗቸውን የፈጠራ ስራዎች ለማሳደግና ለማስፋት ያስችላል። ተማሪዎቻችን ለፈጠራ ስራ እንዲነሳሱ ከወቅቱ ጋር ቀጥታ ግንኙነት ሊኖራቸው የሚችሉ የፈጠራ ስራዎች ላይ ትኩረት አድርገው ራሳቸውንም ሀገራቸውንም ህብረተሰባቸውን ሊረዱ የሚችሉበትን የፈጠራ ስራ እንዲሰሩ እና አቅማቸውን ደግሞ አውቀው ተረድተው የመፍጠር ችሎታቸውን ለማዳበርና የተማሪዎቻችንን ተወዳዳሪነት ከፍ ለማድረግ ነው የተዘጋጀው። ከጊዜ ወደ ጊዜ እየጎለበተ የሚገኘው የተማሪዎች የፈጠራ አቅምም የትምህርት ጥራትን ከማሳደግ ባሻገር እንደ ሀገር በሳይንስና ቴክኖሎጂ ዘርፍ የተያዘውን ውጥን በማሳካት ረገድ ያለው አበርክቶም የጎላ መሆኑ ተመላክቷል። አምና አይተን ከሆነ የተሰሩ ስራዎች ጅምር ልምምድ የሚመስሉ ስራዎች ቀርበው ነበር። ዛሬ ላይ ደግሞ ያየነው የአምና ስራዎቹ በጣም በተሻሉ ማቴሪያሎች በተሻለ ስኪል እና በተሻለ ጥራት ደግሞ ተሰርተው አንዳንዶቹ ምንም አይነት ተጨማሪ እሴት ሳይፈልጉ ቀጥታ ወደ ምርት መግባት የሚችሉና ከፍተኛ የሆነ አቅም የታየበት የፈጠራ ስራ ነው። በተማሪ የተሰሩም እስከማይመስሉ ድረስ ማለት ነው። ከቅድመ አንደኛ እስከ ሁለተኛ ደረጃ ድረስ ባሉ ትምህርት ደረጃዎች ተማሪዎቻችን በሳይንስና ቴክኖሎጂ ፈጠራ ስራ ላይ ከስራ ጀምሮ ማበረታታትና ማቋቋም ዋና ተግባራችን ነው። ይህ እርምጃ የተማሪዎቻችንን በራሳቸው ፈጠራ ችሎታ እንዲገነቡ ብቻ ሳይሆን ለሀገራችን ኢኮኖሚ፣ ማህበራዊ ልማት የሚጠቅሙ መፍትሄዎችን እንዲያበረክቱ ያስችላል።